አሪፍ ነው ምኑ ነው በጣም አሪፍ ለምሳሌ እሺ ፍቅር እሺ ኦኬ አሁን ፍቅር በጌታ ሰላም ብሎክ ተደርጓል እና አሁን ኔጌቲቭ አቲቲዩድ ያላቸው ሰዎች ብሎክ እየተደረጉ ነው በነገራችን ላይ ቻሌንጅ ተጀምሯል እዚህ ቤት ኔጌቲቭ ሐሳብ ያላቸው ሰዎች በሙሉ ሶፊ ፍቅርን ለምን አደረከው በጌታ ምን ማን ነው ፍቅር አንድ ወዳጄ ነው በጣም የተወደደ ወዳጄ ነው በቃ ተደዋወሉ እሺ ቀጥል ደውሎ ያውራ አሁን እዚህ አረቆሻሻችሁን ኃይሌ ያለ ኤቢ ያለ ዮኒ ያለ አሁን እንዳለ ይሄ ስድብ ባለጌ ስድብ ኔጌቲቭ ቶት ያላቸው ሰዎች በሙሉ በብሎክ ነው የሚሸኙት አየ ወዲያው ደወለለ አላልኩ እኔ ነኝ እንደውም ነብይ ቃል ተደዋወሉ ስል ወዲያው ደወለለ ኤኒዌይስ እኔ ሐሳብ ነው ያነሳው ጥያቄ ነው ምንም ችግር የለውም ዝም ብለው ስለሚፈሩ ነው ኤቢኤ ቴንክ ዩ ቨሪ ማች በጣም ነው ማመሰግነው እንግዲህ ደምረው ተቀጥቅጣው ቴንክ ዩ ቨሪ ማች ቴንክ ዩ ቨሪ ማች ውሃውን በበረዶ ቢጠጣ ያልኩ ነበር ከዚህ I got you. Thank you very much. Really appreciate what you did. That's so nice. Yeah, I'm saying Prophet Sami እንዴት አመሸ? እንዴት ነህ ፓፓ? ሰላም ነው? ለመልካም ጌታ ይመስገን። እንዴት ነህ አንተ? አለኝ በረታለሁ። እሰይ ሰሞኑን እንግዲህ ከነቢያቶች ጋር ውይይት ነበር። ቪዲዮ አትከፍትም እንዴ ፕሮፌት ሳም? ማሽተዋል እኮ አባቴ። ኦኬ እኛ ጋር ጠዋት ነው። እኛ ያለንበት ጠዋት ነው። አዎ እኛ ጋር ማብራት የለም ለዛ ነው። ነው እንዴ? የት እዚህ አዲስ አበባ አይደለ እንዴ? አይ አዲስ አበባ አይደለም። የት ነው? ባለፈው ነው ተናግሬ ነበር ክፍለ ሀገር ነኝ እኔ። ነው እንዴ? አዎ ፖፖ ምንድነው? ማን ነው? እሺ ቴክ ዩር ታይም ፖፖ ይላል እዚህ ሲቢኢ ካለ በኋላ ፖፖ ላይቭ ቴሌግራም ስለሚል ነው። አላወኩም የማል እኔ ላይ ነው አላወኩም ያንተ ፕሮፋይል እኮ ነው አንተ ላይ እኮ ነው የሚለው እኔ አይደለም ነው ሌላ ሰው ነው የጻፈው አፕሊኬሽን ፖፖ አዎ ምን ማረጊያ ነው አይ ኦንላይን ስራ ነው ኦንላይን ስራ ምንድነው ብዬ ነውና አካውንት ጋር አንድ ላይ ተለጥፎ አይቼ ነው እንግዲህ እንደዛ የሚባል ስራ አለ እንግዲህ አጣቆም ፖፖ ላይቭ የሚባል ምንድነው የሆነ ኦንላይን ስራ ነው ኮይን ስራ ነው እንደ ቢትኮይን ነገር ነው አዎ እንዴ ከአገልግሎት ጋር አይጋጭም አይ አይጋጭም የሐቅ ስራ ነው እንደዚህ ማጭበርበር ነገር የለውም የምታቋላችሁ ፖፖ ላይቭ የሚባል ስራ እኔ አላቅም ምን እንደሆነ እንደዛ የሚባል እኔ ዛሬ ነው የሰማሁት አንዳ ቲክቶክ በለው የሆነ ጊዜ ቲክቶክ ሊዘጋ ስል ነው የወጣው ኦኬ ከዛ ፖፖ ቁጥሩስ ይሄ 1000 ምናምን የሚለው የሱ የፖፖ ቁጥር ነው
አዎ እንትን ነው የሚገዛ ነገር አለው በዛ ላይ ነው የምገዛው ኦኬ ኦኬ አሪፍ ነው እንግዲህ እኔ አላወኩትም አልገባኝም አፕል ላይ እንደ ቁማር ነው ፖፖላር ቁማር ነው ይላሉ ቁማር አይደለም ኮይን ስራ እኮ ነው ያልኩህ ታዲያ ኃይሌ የቁማር ነው ምንድነው ትበላለህ ያው ተጫወትና መጨረሻ ልክ እንደ ቲክቶክ ነው መጨረሻ ይበላዋል አለው ጊፍተር ያጠራቀማል ይሄ ቁማር ነው አሉ አይደለም ይሄ በስመ አብ እንደ ነገር ከሆነ እኔ ምንድነው የሚባለው እንግዲህ አሁን ጌም ስትጫወት ነበር አይደል ከሰው ጋር አንተ አዎ እና እሱ ቁማር ነው እሱ አይደለም ፖፖናሱ ኮይንም እንደዛው አሁን ፖፖም እንደዛው ኮይን ነው እንደምትለው ላይቭ ትገባለህ ላይቭ ስትገባ ኮይን ይሰጥ እስቲ በጸሎት ታውቃለች መሰለኝ እስቲ አዎ ላይክ ቲክታክ ላይ ላይቭ እንደምትቀመጡት ማለት ነው ፎሎወራችሁ ነው አይደለ እንዲ ጊፍት ምናምን የሚሰጣችሁና ይሄ ፖፖ ላይቭ የሚባለው ግን ገብተህ በተቀመጥክበት ታይም ላይ ራሱ ነው የሚከፍለው ድርጅቱ ማለት ነው በተቀመጥክበት ደቂቃ ማለት ነው ፖፖ ነው የሚከፍለው እንዴት ምንድነው ቲክታክ ላይቭ ስትቀመጥ ጊፍት የሚሰጥህ ፎሎወሮች ናቸው አይደለ ፖፖ ላይቭ ደግሞ በተቀመጥክበት ደቂቃ ራሱ ድርጅቱ ነው የሚከፍለው ማለት ነው ደቂቃውን አይቶ ዘላይት ከፈት እስቲ እኔ ጋር ማብራት ጠፍቷል ስሪዲ ነው ወይ እንዴት ነህ ሰላም እንዴት ናችሁ ሰላም ነው ሁሉ ጥሩ አለን the light of god ይላል ምንድነው the light of god ማለት ያው የእግዚአብሔር ብርሃን ማለት ነው ትርጉም እንግዲህ ሌላ ትርጉም የለውም ኦኬ አገልጋይ ነው ወይስ ምንድነው አገልጋይ ነኝ እስቲ ለየ በቪዲዮ ይቻላል thank you very much thank you ሰላም እንዴት ናችሁ ሰላም ነው ወይ እንዴት ነህ ፓስተር ሶፊ እንዴት ነህ በጣም ነው የምወድህ በጣም ነው ማደንቅህም ያው ብዙ ፈን ታደርገኛለህ ትህትናም ደስ ይላል ሽንገላ የሌለበት ነገር አይባለውና thank you በጣም አገልጋይ ነህ እንዴ አገልጋይ ነኝ በምን ዘርፍ ወይም በየትኛው ኦፊስ ነው ያለው ኖርማሊ ያው በቸርች ፕላንት አድርገን ያገለገልኩ ነው ያለሁት ግን እንደዚህ በሹመት ደረጃ ገና ያንን ቤተክርስቲያን ያንን በቤተክርስቲያን ደረጃ ያንን ሹመት አላገኘሁም ግን ያው አገለግላለሁ ቤተክርስቲያን በመምራት ነው ማገለግለው አሁን እኮ ስለዚህ ባለራይ ነህ አንተ የት ነው እዚህ አዲስ አበባ ነው ሰበታ እንደ ሰበታ ብዙ ጊዜ መጥቻለሁ ሰበታ አገልግያለሁ ብዙ ሰበታ ጥሩ እንግዲህ ታዲያ እንዴት ባለራይ ሆነ እንዴት እስካሁን አልተሾምክም ብዬ ነው ያው ቤተክርስቲያኒቷ አሁን ኦሬዲ ወደ 2 አመት ከምናምን ሆኗታል አገልጋይ በሚለው መጠሪያ ነው ያገለገልኩ ያለሁት እንግዲህ ፓስተር መባልም ነብይ መባልም ሳይሆን ሆኖ መገኘት ስለሆነ ዋናው ቁም ነገሩ እሱ ይደርሳል ያው አሁን ስራው ላይ ነው ፎከስ ያደርገን ያለ ነው
ስለዚህ አገልጋይ ተብለህ ነው የምትጠራው። አዎ እኮ ለምንድን ነው ግን ታዲያ አገልጋይ ቸርች ይመራል እንዴ? አገልጋይ ቸርች ይመራል? አዎ ይመራል እኮ። በምን ተብለህ እረኛ ነህ፣ አስተማሪ ነህ፣ ነብይ ነህ ወይስ ወንጌላዊ ነህ? በምንድን ነው ማለት ነው? እረኛ ነኝ እኔ አሁን በዚህ ሰዓት ላይ እረኛ ነኝ። በእረኝነት ነው እያገለገልኩ ያለሁት። እያልኩ ያለሁት ምንድን ነው በማገለግልባት ቤተክርስቲያን ውስጥ አሁን ፓስተር የሚለውን ሹመት ኦፊሻሊ ተቀብዬ አይደለም እያገለገልኩ ያለሁት። ግን ከየት ትቀበላለህ? ኦልሬዲ እኮ የቸርቿ መሪ አንተ አይደለ እንዴ? ማን ነው ከማን ነው የምትቀበለው? የቸርቿ መሪ ነኝ። እያልኩ ያለሁት ምንድን ነው አሁን በአጠቃላይ የቸርቿ አባት ነህ። which means ከአንተ በታች ያሉትን እጅ በመጫን አንተን የምታጸናው። ስለዚህ የአንተን ምንድን ነው ማንን ነው የምትጠብቀው ብዬ ነው። አንተ ኦልሬዲ አንተን የቸርቿ ባለራዕይና ከዛ አንጻር ቸርቿ ነች ምናምን ስላልክ የትኛው ቸርች ነው ታዲያ? አንተ ነህ እኮ በቃ። ልክ ነው እኮ ሶፊዬ። አሁን ያንን ማድረግ ስላልቻልኩኝ ወይም ደግሞ ያንንም ለማድረግም እንቅፋት ኖሮብን ሳይሆን እያልኩ ያለሁት ምንድን ነው እኔ በአጠቃላይ ፐርሰናሊ ስለኔ ሳወራህ እኔ ማለት እዛ ላይ ብዙ ፎከስ አላረግም። አገልጋይ ተብሎ ተጠርቶ ማገልገል ይቻላል? አዎ ይቻላል። ስለዚህ በዛ መጠሪያ ነው እያገለገልኩ ያለሁት። ልሌ የፈለኩት እሱ ነው። በዛ አገልጋይ በሚለው መጠሪያ ነው እያገለገልኩ ያለሁት እኮ። መጽሐፍ ቅዱሳዊ ማን ነው እንደዛ ቤተክርስቲያንን ማን እንዲመራት ነው የሚያዘው መጽሐፍ ቅዱስ? መጋቢዎች እኮ። አንተ ታዲያ አይደለውም አልክ እኮ። ነኝ አይደለም አላልኩህም። እኔ አሁን እያልኩ ያለሁት መጋቢማ ነኝ እኮ። ግን አሁን ይሄ በሹመት ደረጃ ወይም ደግሞ ፓስተር አከሌ ተብሎ በሚጠራበት ደረጃ እንደዛ አይነት መጠሪያ ወስጄ እያገለገልኩ አይደለም። አገልጋይ በሚባለው ውስጥ ነው ያለሁት። ብዙ አገልጋዮች እኮ አሉ አይደል? ወንድም ከሌ ተብለው የሚያገለግሉ ስቲል እስካሁን ድረስ በዛ አይነት ነው እንድትወስደው የምፈልገው። እንደዛ ነው እያገለገልኩ ያለሁት። ፓስተር በኃይሉን ታውቀዋለህ? ፓስተር በኃይሉ አላውቀውም ከነጭራሹ። አላውቀውም። ፓስተር በኃይሉ አላውቀውም። ኦኬ ጥሩሽ። ግን ያው አሁን ምን ሆነ መሰለ፣ አብዛኛው እዚህ ጋር ማገልጋይ አለ ወዳጃችን። ይሄ አገልጋይ የሚለውን ስም ማምለጫ የነብይነት እንዳይባሉም የማፈር ፓስተርም ከተባለ ሌላ እንደዚህ አይነት ነገር ስላለ እንዴት ነው የሚለው ነው። ሁለተኛ እስቲ መጽሐፍ ቅዱሳዊ ማስረጃ አገልጋይ ተብሎ መጽሐፍ ቅዱስን ዋቢ አድርገህ ንገረኝና እስቲ ቤተክርስቲያንን የመራ ሰው አለ በአገልጋይ በሚል ምንም ከአምስቱ ኦፊሶች ውጪ ሆኖ? አይ እኔ እኮ እያልኩ ያለሁት እስከ መጨረሻው ቀጥላለሁ የሚል አይደለም አቋሜ። እንደዛ አይደለም፣ እንደዛ እንድትረዳኝ አይደለም። ነው ያው አይደለም ከሰበታ ገባ ብሎ ነው ያለው። ስለዚህ አሁን ቸርቿን የማደራጀት የማቆምና በወንጌል ስራ ላይ በዛ ላይ ነው ፎከስ ያደረግነው። ቸርቿ ከተደላደለች በኋላ ወደዛ ደግሞ ምናመራ ይሆናል ማለት ነው። አሁን ግን በዋናነት ያደረግን ያለነው የቸርቿን ሁኔታ ማስተካከል ላይ ነው ፎከሳችን ያደረግነው። ስራችንም እሱ ስለሆነ በዚህ ሰዓት ላይ እሱ ላይ ፎከስ ስላደረግን ነው እንጂ እኔ በሹመትም አላምን ወይም ደግሞ በነብይነትም ወይም በፓስተርነትም ጸጋ ወይም በመጠሪያውም አላምን ሰው አይደለሁም። በኃይሉ አይደለም እኔ ነኝ እንጂ ፕሮፋይሌ ላይ እንኳን አለ እኮ በኃይሉ የሚል ሰው እኔ ፓስተር በኃይሉ ነው እኮ ያለው እኮ። እኔ ፓስተር በኃይሉ ተብዬ አልጠራም ብየዋለሁ። ለምን ክዳለሁ?
አልነገርኩም እንዴ ሶፊ? እንዴ ታዲያ ፓስተር በኃይሉ ማን ነው ስልኩ አላውቀውም አልከኝ። ፓስተር ተብዬ አልጠራም እኮ ብያለሁ እኮ እንጂ ምን በኃይሉ የሚልማ ፕሮፋይል ላይ አለ እኮ። ምንም እኮ የተደበቀ ነገር እኮ አይደለም። ፕሮፋይል ላይ የለም በኃይሉ የሚል ስም። አይ the light of God ነው የሚለው። አይ ፕሮፋይል ውስጥ ገብተህ ካየኸው አለ እኮ ፓስተር ሶፊ man of God በኃይሉ የሚለው ስም የኔ ነው። በኃይሉ የሚለው ስም የኔ ነው። ነገር ግን እኔ ፓስተር አይደለሁም ነው ታዲያ የሚባለው። በኃይሉን አላውቀውም እኮ ነው ያልከኝ። ፓስተር በኃይሉን ነው ማላውቀው እንጂ በኃይሉንማ አውቀዋለሁ። ያንተ ጥያቄ ነው። አንተ የጠየቀኝ ፓስተር በኃይሉን ያልከኝ። በኃይሉን ታውቀዋለህ አላልከኝም። እኔ ደግሞ ፓስተር ተብዬ በዚህ ሰዓት ላይ አልጠራም ብያለሁ። ኦኬ እሺ እኔ ችግር የለብኝም። ፖዚቲቭሊ ያወራን ከሆነ አሁን እዚህ ጋር ምንም የሚያጋጭ የሚያጨቃጭቅ ነገር ያወራን አይመስለኝም። አንተም መድረኩን ወስደህ እንድታወራ ስለ ቸርቹም ስለ ራስህም እንድትገልጽ ነው እየሰጠው ያለሁት። ደስ ብሎኛል። ያንን በማድረግ እኮ ደስ ብሎኛል። አሁን ከስር ያለው ወንድሜ ሲጠይቅ እኔ ማንነቴንም አልካድኩምም። እዛ ላይ ብክል ኖሮ እዛ ላይ አልጽፍም። የተጻፈ ነገር ነው። ምንም የወጥ ልክ አዲስ ሚስጥር እንደተገኘ አድርጎ እሱ ደግሞ ለምን ዋሸው ምናምን ሲል ያንን ማለቱ ትክክል አይደለም። ፓስተር በኃይሉ ነው ያልከው። እኔ ደግሞ በዚህ ሰዓት ላይ ፓስተር ተብዬ አልጠራም። ፓስተር በኃይሉ ስትል ፓስተር በኃይሉን ታውቃለህ ስትል ፓስተር በኃይሉን አላውቅም አልኩኝ እንጂ የኔ ስም በኃይሉ መሆኑ ፕሮፋይሌ ላይም ተጽፏል። ምንም የተሰወረ ነገር የለም። ሲጀመር የሚያሳፍር ነገር ቢኖር እኔ በቪዲዮ ወጥቼም አላወራም። አይ የሚያሳፍር ነገር ስላለ ስለሌለ ሳይሆን እሺ መጽሐፍ ቅዱሳዊ ዋቢ አድርግና እሱን ብቻ ንገረኝሽ። በዚህ በአገልጋይ በሚል ታይትል አንደኛ መጽሐፍ ቅዱሳዊ ነው ወይ አገልጋይ የሚለው ታይትል ሰው አገልጋይ ተብሎ እንዲጠራ ለምሳሌ ሁሉም አገልጋይ ነው። በአዲስ ኪዳን ሁሉም ሰው አገልጋይ ነው አይደል? ያው ሰርቭ የሚያደርግ የሚያገለግል ማለት ነው። ነገር ግን ያው ምርኮ ማድረግ ለቤተክርስቲያን ደግሞ ስጦታ አድርጎ ሰጠ የሚለውን አምስቱን ኦፊሶች ነው እና እስቲ በየትኛው ሁኔታ ነው እየሰራ ያለው? ያው ቅድም ነግሬሃለሁ። እኔ አሁን አገልጋይ በሚለው መጠሪያ እስከ መጨረሻው ድረስ እኔ አገልጋይ ተብዬ የተጠራውን ቤተክርስቲያን የመራው የሚቀጥለው የሚል አቋም ታዲያ እስከዛ ለምንድን ነው እንደ ሞግዚት ስም አገልጋይ የሚል ከፊት ያደረክበት ምክንያት ምንድን ነው? አገልጋይ ስለሆንኩ ነው። እኮ አገልጋይ ስለሆንኩ ነው። አገልጋይ ሁሉም አገልጋይ ነው። ለምሳሌ በቤተክርስቲያን ውስጥ ወንድም ወንጌላዊ እንደዚህ አይነት ነገሮች አሉ። ከዛ ይልቅ ለምን አገልጋይ የሚለው ተመረጠ ብዬ ነው። አገልጋይ የሚለውን የመረጥኩ ማለት አሁን አንተ ቀደም እኮ ባይዘው አገልጋይ የሚለው የኔ መጠሪያ እኮ አይደለም እኮ። ቀደም አገልጋይ ነህ ወይ ስትለኝ አዎ አገልጋይ ነኝ አልኩ እንጂ አገልጋይ በኃይሉ ነው ተብዬ የምጠራው የሚል መጠሪያ እንትን ሳይሆን አገልጋይ ነህ ወይ ስትለኝ አዎ አገልጋይ ነኝ ብያለሁ። እሺ አሁን እንድንያያዝ አልፈልግም። በርግጥ ግን ላሳየህ እችላለሁ። እዚህ ፖስተር ላይ አገልጋይ ይላል። ተጋብዤ ያገለገልኩበት ነው። መጠሪያ አይደለም አልከኝ እኮ። ግን እዚህ ጋር ይኸው አገልጋይ በኃይሉ ይላል። እዚህ ጋር እኮ የጋበዘኝ አካል አገልጋይ በኃይሉ ብሎ ነው የጻፈው። እኔ አሁን ራሴን ሳስተዋውቅ በኃይሉ ብዬ ነው የማስተዋውቀው። ራሴን ሳስተዋውቅ አንተ ምናልባት ፓስተር ሶፊ ብለህ ታስተዋውቃለህ። አገልጋይ በኃይሉ ስለሚል መጠሪያ አይደለም ስላልክ መጠሪያ ስለሆነ ነው እዚህ ላይ እኮ የጠየኩ። እሱማ ያው ዞሮ ዞሮ እንዳገለግላቸው ስለሆነ አገልጋይ ብለው ጻፉ ማለት ነው እንጂ እኔ አገልጋይ ብላችሁ ጻፉ ብያቸው አይደለም። ስለዚህ ሐዋርያም ብለው ቢጽፉ ችግር የለም ማለት ነው። አይ እንደሱ ሊሉ አይችሉም። ምክንያቱም ካላልኳቸው እንዴት ይላል? ኖርማሊ ሰው ሊያገለግል እስከሄደ ድረስ አገልጋይ ተብሎ ሊጠራ ይችላል። እኔ አመክንዮ ነው የምወደው። እሺ ሳልላቸው እንዴት ይላሉ ካልከኝ ይሄው ሳትላቸው አገልጋይ አሉ እኮ። ያንን ቢሉ ደግሞ እኔ እቃወማቸው ነበር። አገልጋይ ብለው መጥራታቸው ግን አልተቃወምኳቸውም እኮ። መጠሪያውን ተቀብለዋል ማለት ነው። አዎ አልቃወመውም። ኖርማሊ ራሴን በአገልጋይ እከሌ ይባላለሁ ብዬ አላስተዋውቅም እንጂ ለሰው
አገልጋይ ነው ወይ ቢሉኝ ግን አዎ አገልጋይ ነኝ እላለሁ። አገልጋይ መሆኑን አልቃወምም። አገልጋይ ተብሎ ስማኝ ሊጋብዙ ሲፈልጉ ማይበሉ መቼም ሽሮ ቤት ያለው ሰው አይደለ አስተናጋጅ አይሉ ማን እንዲሉ ነው የፈለከው አንተ? አይ እኔ እንደዚህ አይነት ባይዘው እንዲህ አይነት ነገር አልወድም። ይቅርታ አድርጉልኝ። እሺ ይቅርታ አድርጉልኝና ትላልቅ ሰዎች ናችሁ ደሞም ክርስቲያኖች ናችሁ። ሶ እንደዚህ አይነት ልክ እኮ ነው ጥያቄው። ደስ አይልም። ቆይ ስማኝ ባይሉ ማይበሉ እሺ አገልጋይ ካልሆንክ ማን እንዲሉ ነው የፈለከው? ስም የለ ሐዋርያ የሚል ስም የለ፣ ነብይ የሚል ስም የለ፣ ወንጌል ሰባኪ የሚል እረኛ የሚል ስም የለ። ማይበሉ አገልጋይ አይደለሁም ስል ሰምተሃል? አሁን አንተ አገልጋይ አይደለሁም አልኩኝ። ይሄው ከፓስተር ሶፊ ገበሷል እንዴ ትጋጫው? እነሱ ጻፉ እንጂ እኔ አላልኩም ትላለህ። እኔ አገልጋይ አይደለሁም አላልኩም ወንድሜ። ምናልባት ዘግይተህ ከሆነ የገባኸው አላውቅም። እስኪ ሌሎች ሰዎች እስኪ ሐሳብ ይስጡበት። እስኪ ምናልባት ዘግይተህ ነው የገባኸው ፓስተር ዘግይተህ ነው የገባኸው ቢለኝስ? ኧረ ከላይ ያለው ወንድሜ ምናልባት አልሰማኸኝ ይሆን ለማለት ይመስለኛል። ያው ዘግይተህ ነው ሲል ደግሞ ብዙ ሰው እየወጣ እየገባ ስለሆነ ለዛ ነው እንደሱ አስቦ ነው። አክቹአሊ በሌላ ለማሳብ ያላችሁ ሰዎች እንደዚሁ እንወያይ። ያሬድም ዳኒም ጥያቄ ካላችሁ ልታወሩ ትችላላችሁ። ፍቃደኛ ነው እና ቴንክ ዩ ኤኒዌይስ በትህትና ፖዚቲቭሊ ተረድተህ ለመመለስ በመነሳት አመሰግናለሁ ባይሉ። አጣኒ ፓስተር ሶፊ ምን አለ መሰል ብዙ ሰዎች አገልጋይ ብለው ቸርች ፕላንት ያደረጉ ሰዎች ልክ እየሞቀ ሲሄድ ወይም ደግሞ ህዝቡም እየበዛ ምናምን ሲሄድ የሚቀይሯት ስም አለች ተከትላ የምትመጣ ሰው። ምክንያቱም ነብይ ወደ ሐዋርያነት ስለማያድግ ወንጌል ሰባኪ ከሆነ አሁንም ወደ ነብይ ስለማያድግ የሆነ ቦታ ላይ ሲደርስ የሚያደርጉት ነገር አለ። እንደሱ አይነትም ስላለ እሱ ላይም ቢታይበት ጥሩ ነው ፓስተር ሶፊ። ሐሳቤ እሱን እኮ ነው ለመጠየቅ የሞከርኩትና እንድናወራ የነበረው ያው ግን ራሱ ሐሳቡን ይዳስሰዋል ብዬ አምናለሁ። ከዛ አንፃር ነው መጽሐፍ ቅዱሳዊ አድርገህ መልስልኝ ያልኩ ኃይሌ። ያው ሶፊ ቀደም እንዳወራው ነው እኔ በቤተክርስቲያን የራሷ የሆነ እንግዲህ አሰራር አላት። ጊዜም ደግሞ ይመጣል ያንን የምናደርግበት። አሁን ግን እንደነገርኩ ያው ያገለገልን ያለነው በሹመት አምናለሁ ቅድም እንደነገርኩ። ነገር ግን በዋናነት ሰው ሹመቱ ላይ ወይም መጠራቱ ላይ ሳይሆን ሆኖ መገኘት ነው ብዬ አስባለሁ። ዋናው ቁም ነገር እሱ ነው። መጋቢም መባል ሳይሆን መጋቢ ሆኖ መገኘት ነው። ነብይም ከመባሉ ሳይሆን ነብይ ሆኖ መገኘት ነው። ሁሉም ነገር ሆኖ በመገኘት አምናለሁ። ዋናው ትኩረቴም እሱ ላይ ነው። ከዛ ውጭ ግን በቤተክርስቲያን አሰራርና አደራረግም ደግሞ አምናለሁ። ይሄ መጽሐፍ ቅዱሳዊም ነው። ያም ደግሞ እግዚአብሔር ባለ ጊዜና ደግሞ ይሆናል። ይሄ ነው ያለኝ ሐሳብ። በጣም መልካም ፊሾ ጥያቄ ያለ ሐሳብ ካለ መጠየቅ ይችላል። አዎ ግን አገልጋይ መባሉ ምንድነው ችግሩ? ቤተክርስቲያን የሚያገለግል ከሆነ ቤተክርስቲያን አገልጋይ መሆኑ ጸጋውን አይታ ወይም በሚያገለግልበት ዘርፍ ብትጠራው ምን ችግር አለው? አገልጋይ መባሉማ ምንም ችግር የለውም። ቅድም እኮ አወራን። ሁላችንም እኮ በአዲስ ኪዳን አገልጋዮች ነን። ያው ኤፌሶን ላይም እንደሚናገር እኮ አገልጋይ ተባልኩ ይላል አይደለ? አገልጋይ ሆንኩለት ይላል። እና ዞሮ ዞሮ አገልጋይ መሆኑ አይደለም ችግሩ። እንዳልኩ አገልጋይ የምትለዋ ስም መዳረሻ ቅድም ኃይልዬ እንዳነሳው ሰው በዛ ሲል እዛ አካባቢ ሐዋርያ የሚያዋጣ ከሆነ ሐዋርያ ይሆናል። ፓስተር የሚያዋጣ ከሆነ ፓስተር ይሆናል። ነብይ የሚያዋጣ ከሆነ ነብይ ይሆናል ነው። ስለዚህ ጀስት እንደ መረጋጊያና ራስን እንደመለያ አገልጋይ በሚል አሁን ለምሳሌ እሱ 2 ዓመት ነው። እንዴት ነው 2 ዓመት ውስጥ ቸርች እየመራ በ2 ዓመት ውስጥ እንዴት ነው? አይ ትክክል ነህ፣ እውነትህን ነው። ስለዚህ ጥያቄያችን ለምን አገልጋይ ሆነ ሳይሆን
በድቁና የሚያገለግሉ አሉ አገልጋይ ናቸው በነብይነት ያገልግል አገልጋይ ነው በመጋቢነትም ያገልግል አገልጋይ ነው ሐዋርያም ይሁን አገልጋይ ነው ግን ለምን ወደ አንዱ አይተቃለድም ነው ጥያቄው እኮ ያ ነው አገልጋይ ነኝ ተብሎ ለምን 2 ዓመት ቆየ ነው 2 ዓመት ሙሉ ረጅም ጊዜ ነው መቼም ቤተክርስቲያን ለመወሰን ሁለተኛ ቤተክርስቲያን መመስረት መትከል የማስልጣን ነው አገልጋይ ያንን ማድረግ ይችላል ነው ጥያቄ ለዛ ነው መጽሐፍ ቅዱሳዊ አርገን ንገረኝ ያልኩት እስቲ የቱኛው ቤተክርስቲያን በአገልጋይ እንደተመሰረተች ምን የተወሰነ መረጃ ካለ ፓስተር ሶፊ ይሄ ብዙ የሚያከራክር ጉዳይ አይመስለኝም እንግዲህ ምናልባት ነብይ ነኝ ብዬ በመጣ ደግሞ ሌላ ምን ከራከረበትም ርዕስ ሊኖር ይችላል ይሆናል ላም ቢባል ማለት ነውና ያው እንከራከር ከተባለ እኮ ብዙ ነገሮችን ፈልገን መከራከር እንችላለን ግን ከመከራከሩ ይልቅ መማማሩ ይሻላል ከመነቃቀፉ መማማሩና ቁም ነገር ማውራቱ የተሻለ ነው ብዬ አስባለሁ ፓስተር ሶፊ ዛሬ አንተ ጋር የገባሁት ባለፈው የጀመርነውን ጥያቄ እንድታጠራልኝ ነው ከዛ ወደችን ላይ ኃይልዬ ክርክርም አይደለም ትችትም አይደለም ጥያቄ ነው ከዛ የጥያቄ ደግሞ ስተት የለም በነገራችን ላይ ሁሉ ጊዜ ሰው የፈለገውን ጥያቄ ቢጠይቃቸው መልስ ነው ስተት የሚሆነው እንጂ ጥያቄ ስተት የለም ስለዚህ ለምን ተጠየቁ አይባልም ጥያቄ ደግሞ ሰው ሲጠይቅ ክርክር ነው ማለት አይደለም ከክርክር ጋር ምንም አያገናኘው ክርክር አልተከራከርንም ከእንደሱ አንፃር ነው እና እንድትመልስልኝም የፈለኩት መጽሐፍ ቅዱሳዊ ነው ወይ ምክንያቱም አንተን የሚሰሙ ወጣቶች አሉ የሚያዩ እኔም የሆነ ቀን እንደዚህ አገልጋይ ተብዬ ከዛ አሻሽዬ ነብይ ሆናለሁ አሻሽዬ ሐዋርያ ሆናለሁ አሻሽዬ የሆነ ፓስተር ሆናለሁ ብሎ የሚያምኑ ትውልዶች ያመጣል ነው የኔ ጥያቄ አይ አሻሽዬ የሚባለው እኮ ፓስተር እዚህ ጋር ይቅርታ አድርግልኝና አሻሽዬ የሚባለው አንድ ሰው ወይ ነብይ ተብሎ ወይ ሌላ ነገር ከተባለ አሻሽዬ እሱ አሻሽዬ ሊባል ይችላል ግን ያው እንዳልከው ሁሉም ሰው በአዲስ ኪዳን አገልጋይ ነው ከዛ ውጭ ግን የሚያገለግልበት ዘርፍና የሚያገለግልበት ጸጋ ተለይቶ ደግሞ ያው ቤተክርስቲያን ትሾመዋለች ከዛ ሹመት በኋላ እንግዲህ ያንን ሹመት ደግሞ አሻሽዬ ብሎ የሚያደርገው ነገር ካለ እሱ ትክክል አይደለም እኔ ግን እያልኩ ያለሁት ነገር ምንድነው በዚህ ሰዓት ላይ እኔ ያው አገልጋይ ነኝ ኖርማሊ ግን ፓስተር ወይ ነብይ ወይ እንደዚህ ተብዬ እየተጠራሁ ግን አይደለም የሚል ምላሽ ነው የሰጠው እንጂ ምንም የማሻሻል ምናምን ነገር እንደዛ አይደለም እንደዛ አይነት ነገር አይደለም ያወራሁት አይ ብዙ ሰዎች ማን ኦፍ ጋድ በሚል ታይትልና አገልጋይ በሚል ታይትል ይቆዩና ሐዋርያ ነብይ ምናምን ይሆናሉ ለዛ ነው እሺ ቀጥል ያኔ ነው ቀጥል ቴንክ ዩ ምናልባት የኔ ጥያቄ የቤተክርስቲያኒቱ መስራች አንተ ከሆንክ እንግዲህ ካንተ በላይ ሌላ ማዘዝ የሚችል አካል የለም ስለዚህ እንዴት ነው ነገ ላይ ታይትል ማን ነው የሚሰጥልህ ወንጌላዊ ወይ መጋቢ ነብይ ብሎ ታይትል መስጠት የሚችል አካል አለ ወይ አሁን አንተ ቤተክርስቲያኒቱ ስትል ሰምቻለሁና ምናልባት የቤተክርስቲያኒቱ መስራች አንተ ከሆንክ ካንተ በላይ ሌላ ሰው ከሌለ እንግዲህ አንተ እጅጭነ ለሌሎችም እንደዚህ ስም ትሰጥ ከሆነ እንዴት ነው ያንተ ነገር ሌላ አካል ይመጣል ወይስ አንተ ራስን በራስ ወደፊት ምናልባት ከ4 እና 5 ዓመት በኋላ መጋቢ ወይም ነብይ ብለህ ትመጣለህ ወይስ እንዴት ነው የኔ ጥያቄ ያው ቤተክርስቲያን ምንም እንኳን እኔ ባገለግልም ቤተክርስቲያን ውስጥ ያው አብረው የሚያገለግሉም አካሎች አሉ
ኖርማሊ ቤተክርስቲያን ውስጥ አንድ ግለሰብ አድራጊ ፈጣሪ አይደለም። ቤተክርስቲያን ውስጥ መሪዎች አሉ፣ አብረው የሚያገለግሉ አካሎች አሉ። እግዚአብሔር በፈቀደ ሰዓት ያንን የሹመት ስርዓት የምናከናውንበት ጊዜ ደግሞ ይመጣል ማለት ነው። እንዳስፈላጊነቱ መጠን ወይም ደግሞ አስፈላጊ በሆነበት ጊዜና ደግሞ ነገሮች በተመቻቹበት ተስተካከሉበት ሰዓት ማለት ነው። አሁን ላይ ግን እሱ ያው ብዙ እንትን ስላልሆነ ቅድም እንደተናገርኩት ያው የወንጌል ስራ እንቅስቃሴ ላይ ነው ፎከስ ያደርግነው። ይሄ ነው ያለው ማለት ነው እንጂ ያው ቤተክርስቲያን መሪ ስለሆንኩኝ በቤተክርስቲያን ውስጥ እንደ ግለሰብ ቤት ራሴ አድራጊ ራሴ ፈጣሪ አይደለሁም። ቤተክርስቲያን ውስጥ አብረው የሚያገለግሉ ማለት በቤተክርስቲያን ውስጥ ስልጣን ያላቸው ወይም ደግሞ በመሪነት የሚያገለግሉ ስላሉ እኛ የምናገለግልባት ቤተክርስቲያን ደግሞ እንዲሁ በመመካከርም ታላቅም ታናሽም የታላቁን ምክር በመስማት የምናምንበት ስለሆነ ስለዚህ ሁሉ ነገር ተነጋግረንና ጸልየንበት ነው እንጂ የምናደርገው እኔ ይሄን አድርጉ ያንን አድርጉ ብዬ በራሴ የምወስንበት አይደለም። እንደዛ አይነት አስተሳሰብ ቢኖረኝና የቤተክርስቲያኒቱ እንደዛ አይነት አካሄድ ቢኖራት ምናልባትም ትኩረታችን እሱም ቢሆን እስካሁን ድረስ የሆነ ነገር ብለን እኮ ሌላ እንትን ውስጥ ገብተናል። ግን ያ አይደለም፣ ስርዓት አለው። ያው ያንን ደግሞ በጊዜው እናደርጋለን።